ደግሞ ውረጂ አትበሉ። እኔ ወርዳለሁ። ምንድነው እንደዚህ የምትሉት እንዴ? ማን ነው የሚለው? ራፉ አይመለከታችሁ። ፔሬድ ያላየችን ሕፃን ልጅ ወሲብ አድርጎ መፍታት ጤነኛ ነው ብለሽ ታምኛለሽ? የካትክ ነው። እኔ የፈለኩት እፎይ ምንድነው አይሻ በ6 ዓመት አንተ ስትቀጥፍ ስታወራ እንደዚህ ነው የምታወራ። ምንም ማብራሪያ የለውም። ስታወራ የ6 ዓመት ልጅ እንዲህ ያልክ ነው የምታወራ። እኔ ስቴፕ በስቴፕ አላገባሽም? አው ድምጽ አይሰማም። ኦኬ አሃ ድምጽሽማ እኮ በአይሻ ከለካ ነው በጣም ትልቅ ሴትዮ ነሽ። ምክንያቱም ሙሐመድ ሲሞት እሱ 18 ዓመቷ ነው ገና። በ6 ዓመት አገባት። አሸንጉሊት እየተጫወተች አውጣላት። ጸጉሯ ሁሉ ተመላልጦ ታማ ሁሉ ነበረ። ሙሐመድ ነብያችን ነው ስላልሽ የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅን እንትን የሚል እንዴት ነብይ ብለሽ ልትቀበዩ እንደቻልሽ ግን ብትነግሪ ነው። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? በያላችሁበት ሰዓት አቆጣጠር የክርስቶስ ሰላም ከኔም ከእናንተ ጋር ብዝት ይበል። ሁሌም ወንድማችን እንኳን በሰላም መጣ። ወንድሞች እንግዲህ የተለመደው አገልግሎታችን ሁሌም ላይቭ ሴሽናችንን ስንከፍት የምታደርጉትን እንግዲህ በደንብ አስኪዱት። ዋናው ስክሪናችሁን ጫን እያላችሁ ሴንድ ማለታችሁ ነው። ከዛ በኋላ ሪፖስት ማድረጋችሁ፣ ከዛ ስቶሪ ማድረጋችሁ፣ ከዛ በኋላ ኮፒ ሊንክ ማድረግ ይቻላል ማለት ነው። እየተከታተልን የሚጠቀሱትን ማንኛውንም አይነት ማስረጃዎች ሴቭ በማድረግ በመጻፍ ስክሪንሾት በማድረግ ደግሞ መማማር እንችላለን። ዛሬ ወሳኝ ነገሮችንም ስለምናይ ትናንት እንዲሁ እንደተማማር ነው ዛሬም እንቀጥላለን። መረጃ አልታይ ሲላችሁም ምናምን ነገር እየነገራችሁኝ በረምብ ስክሪንሾት እንድታደርጉ ትላለውና እንኳን ሰላም መጣ እፎይ ወንድማችን ሰላም በለን። አካም ነገራይ ሲጅርታ አሰንጀራ ጉራኬ ሙሩ ሳሂ ደይፍ ጉራኬ ሙሩ ጉራኬ ሙሬ ሲኛንጂሱ ኤሲ እንጃለታ ሚቴ ጂራ ነጋ ሙሪ ጉራኛ ከስር ይዘብልኛል። ታውቃለህ ያግዛል። ወንድ ናቸው እያገዙ ነው። ከስሬው እንዴ ጎጃም መሀል ምንድን እየን ነው የሚባለው? እየን ምንድን ነው? እየን ደግሞ እስኪ ንገረኝ፣ አስተምረኝ በረም እንጂ በየቀኑ 2 ቃል ይዛሉ። ኦሮምኛ እየለመድክ ነው ወይ ስልህ አዎ ነው የሚባለው። እንደዛ ነው ያልኩ። እየን በረም እንጂ እየን በር አቲ ከሸለደዳ ሚቲ እየን አይታሽ በቃ ይጃታ ነገ ጠይቀኝ። ገበዝ ነው። ነገ ጠይቀኝ አልኩ። እየን ነው የምልህ። እየን ቢየን ኮማን ቤክቱ ሚቲ አለ ብዬ ኮማን ቤክቱ ምንም አትልም እያልኩህ ነው። ምንም አትልም አይደል እያልኩህ ነው። ኧረ እባክህ በጣም እየሰከሰ ነው እያሉኝ ነው ከስር። ኧረ ይኸውልህ እንዲህማ አልበላም። አይገርምም? ከስር አሉ የምር ጎበዝ ነው። ኮማን ቤክቱ ማለት ምንም አትልም እንደማለት ነው። ኧረ እባክህ ቢገብሩኝ አላምንም። እየሰደበኝ ነው ጋይስ፣ ከስር ንገሩኝ። እየሰደበ ነው ይሁና፣ እየሰደበ ነው እያሉኝ ነው ከስር። ኧረ ተው አንተ፣ ኧረ ተው ምን ተው። አንዳንድ አይነቱንማ የብር 20 ገዝቼ 5 አስመርቃለሁ። ምን ነው የብር አይሆን የብር 30 ገዛለሁ። ኧረ እባክህ ውድ ነኝ። 15 አስመርቃለሁ እጄ ነው። እኔ ጋይስ እንደዛ ያቋጠር ማን ይገዛል? እስቲ ብርቱካኗ መጣች። ሎሚዋ አየዋል። የትናንት ነው። አይ ልክ ነው። እውነት ነው። ኦኬ
ዛሬ የምንዳስሰው እንግዲህ ሰሞኑን እንዳያችሁት እዛ ሰፈር ብጡብጡ ቀጥሏል። ብጡብጡ ቀጥሏል። ተጀመረ እንጂ አላለቀም። ተጀመረ እንጂ ገና ነው። ጣትን አውጣ አሪያ መስወርዳለሁ። ጣትን አውጣ አሳይ። ኖ ሙሉ አምስቱንም ጣትን ኮመንቱ ላይ አድርገና አሳይ። ያውላችሁ ፍለፊት ከፋ አድርግ። አግብቷል። እያንዳንድሽ ወድሃለሁ ምናምን የምትይ ጨምላቃ አግብቷል። ይሁት ና አሳይ፣ በደንብ አሳይ። ለማያምን ባወድሃለሁ ነው። አሳይ። ተጽፋለች፣ ውስጥ ትታያችኋለች። ምን ልትሆን ያወለቀው? ተጽፋለች አለች እያልኳችሁ። ለምንድን ነው ያወለቀው ቀለበትን? አለች እያልኩኝ ነው። አንዴ በቀላሉ መውለቅ ከቻለ ይሄ ቀለበት የሆነ ቦታ ሲሄድ ያወልቀዋል ማለት ነው። ይሄ ሰውዬ ተጽፋለች። ላሳያችሁ ነበረ ግን አልተሳካላችሁ እኮ። ለምንድን ነው ያወለቀው? እየሰማሽ ከሆነ እንዴት በቀላሉ ልቅ ሊል ቻለ? ማይወልቅ እንደገና አሰሪበት። እየጻፈች ነው። ይኸው ኮመንት እየጻፈች ነው። አለን አለን እያለች ነው። ልብ ቅርጽ ላክችልኝ ደግሞ አፉ ብለናለች። አለሁልሽ 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 አፉ ብለናል። ኧረ አንደኛው ጀለሳችንም ሰርጋ ገብቷል። አስታወስከኝ አንተ እንዴ? እንኳን አደረሰ ብለነዋል። ቴሌግራም ላይ አይተዋል። አዎ ቆይ ልክፈትልኝ። አንደኛው ወይኔ አስታወስከን። ጀለሳችን አግብቷል። አንድ ወንድማችን ስላገባ አንድ ረባጣን ሸኝተናል። ሰላም የህንድ አክተር መስሎ ነው ያገባው ወደ አንተ። ፈገግታ የውሸት እኮ ነው። እንዲህ እየሳቀ ያለው አሁን በኑሮ ልጠበስ ነው እያለ ነው። እንኳን ደስ አለ በሉ። እንኳን ደስ አለ መልእክታችሁን ከምር እኔ በጣም ደስ ብሎኛል ስሰማ። ሰው ነው የላከልኝ። እኔም ውለዱ ክበዱ 11 ውለዱ 12 ግን አስፈላጊ አይደለም። 11 በቂያችሁ ነው። 3 መንታ 2 አንዳንድ ውለዱ ይበቃችኋል። ስለዚህ 3 ጊዜ ግን 3 ወሉ ወጪ ቆጣቢ አለ። እኔ አንድ ነገር አዘጋጅ ይላሉ። ፎይ 1 ደቂቃ ጠብቀኝ። 1 ደቂቃ ማለት እና እያንዳንድሽ ቆመሽ አትቅሪ። ዝግጁ ነህ? እንዴት እንደሚያምሩ ታውቃለሽ? ሸበላው እስቲ ላሳያችሁ። እስቲ የት አለ? እዚህ ጋር ቆይ ላሳያችሁ። አንዴ ታወን ኤአይ ይመስላል ይላል እንዴ? ማነው ኤአይ የሚመስለው? እኔ ነኝ ኤአይ የሚመስለው? ማነው ኤአይ የሚለው? ማነው የሚለው? ደግማ አሳያቸው። በኢየሱስ እኔማ ሙዜ ነበርኩኝ። የኔን ፎቶ ለመውጣቱት ሙዜ ነበርኩኝ። ሚዜ ነበርኩኝ እና ሚስትየዋን ቀምተህ ነው ታዲያ? አይነሳም እንደ አንተ ሽቶ ምናምን የሚባል ነገር እኮ አለ። እንግዲህ አንድ ነገር የአባሾችን ሼክ አስመስላችሁኛል። ፎቶ ላይ ግን ሙዜ ነበርኩኝ። እኔ ሚዜ ነኝ። እኔ ሽምግልና ራሱ እኔ ነኝ የተላኩት። ሚዜ እንዲይዛል ጋይስ፣ ሚዜ እንዲይዛል ቀለበት እንዲያደርጋል ከኋላ ያለ የሌላ ሰው እጅ ነው። እንደውም እጄ ራሱ ተሰብሮ ነበር የዛለታ ትቼው ነው የሄድኩት። እጄን እያለ ሄድኩ። ይሄ ክፋት ነው። የምር ምቀኝነት ነው። ያክል ኤዲት አድርገው እንዳመጡት ያስታውቃል። ይሄ ውሸት የኤዲቲንግ ነው። ይደብራል። እነዚህ ማትስሩ ነውር ነው ከምር። የራሱን አጥፍቶ ነበር የእሱን ያደረገው የነበረው ወንድማችንን ያገባውና እንኳን ደስ አለ በሉት። የሰው ገባለ ነው የምትዘጉት። ቆይ እንዴ ባላገባሁት እንዴ ተው እንጂ ያገባው አትዋሹ። ዋሹት። ገና ብዙ ነገር እናስፎግራለን ጋይስ። ወደ ቶፒካችን እንመለስና ሁላችንም ሰላም ብለናል። ይህንኛው እንግዲህ አካውንቱ በጣም ተመቶ ስለቆየ ኮፒ ሊንክ አድርጉት። ከረጅም ጊዜ በኋላ ስለመጣ በጣም ፓሲቭ ነው። ቪዲዮም ለቅቄበታለሁ።
እሱንም ኮፒ ሊንክ ታደርጉት አላችሁ፣ ሪፖስት አድርጉት። ምንድነው ስትራይክ ስላለው ኮፒ ሊንክ በደንብ ይፈልጋል። ስትራይክም አለው ትንሽ ቻሌንጂንግ ስለሆነ ማለት ነው። ኤኒዌይስ ዛሬ የምንመለከተው እንግዲህ ከረጅም በኋላ ቤታውናው ቶፒክ ነበረ። ከዚህ በፊት ሲዋሹበት የነበረው ታሪክ አለ ታውቃላችሁ። እሱ መሰረት አድርገን ዛሬ የምንዳስስ ይሆናል። ሜቴ አይሻን እናያታለን ዛሬ ማለት ነው። አንዳንድ አብዴት የሆኑ አርጉመንቶችን እንዲሁም ደግሞ እስከዛሬ ሲክዷቸው የነበሩ ኡስታዞቹ አዲስ የመጡ ደግሞ ኖ አትካዱ ያሉ አሉ። የምናይ ይሆናል። ማን ምን አለ የምንዳስስ ይሆናል ማለት ነው። እና እንደዛ ነው። ምን ትላለህ? እንግዲህ ትላንትና አንድ ቪዲዮ አሳይተን ነበረ። ምንድን ነው የተባለው? በግልጽ ቁርአንና ሀዲሳት እየተካዱ ነው እየተባለ የነበረው። በግልጽ እየተባለ ያለው ከሚክዱት አንዱ ነህ አንተ። እንደው ከሃዲ ነኝ ብለህ ነው ባላስራ ከሚክዱት አንዱ ነኝ ወይስ አይደለም የሚለውን እስቲ ምና ይሆናል። ሀቀኛው ማን ነው የሚለውን እናያለን። ሀዲስ እንጠቅሳለን። ሀቀኛው ነኝ ባይዘ ሀቀኛው እኔ ነኝ። ይሄን ታውቃለህ? ሀቀኛው አንተ ነህ። ራሱን ተመስክሯል እኮ በኡስታዞቹ። እፎይ ምን ተሳሳተ? ይሄ የተናገረውን ነገር እናንተ ቀጠፋችሁ። ንጽጽሩን እያስመታችሁ ያላችሁት እኮ እናንተ እኮ ናችሁ። ሀዲስና ቁርአን ላይ በግልጽ እየቀጠፋችሁ ብሎ ነው ኡስታዙ በስነ ስርዓት ሲናገር ያየነው ትላንትና። ስለዚህ ደጋግመን ነገርናቸው ነበር። እኛ አንዋሽም። ይሄ ብራንዳችን መሆኑ ግን ደስ አይልም። አንዋሽም የሚለው በደንብ አለመዋሸታችን ብራንዳችን ነው፣ መታወቂያችን፣ መገለጫችን ነው። እኛ አንዋሽም። ደጋግመን ነገርናቸዋል እንደማንዋሽ ማለት ነው። ያ አንድ የሚያስደስት ነጥባችን ነው። ወደፊትም አንዋሽም። ይሄ ነገር አስደሳች ይሆናል ለእኛ ለተከታዮቻችንም ማለት ነው፣ ለአድማጮቻችንም። እነሱ ግን በዋሹ ቁጥር እሱን ደግሞ የምናሳይበት አለ። ወደፊት ደግሞ ከበድ እናደርገውና መሐመድ የተናገራቸው አሉ። ምክንያቱም አንዲት አያ ላይ እንኳን ከተለያዩ አንዱ ወደ ገሃነም እንደሚሄድ ሀዲስ አለ ማለት ነው። ወደ ገሃነም እንደሚሄዱ እሱን እናሳይበታለን ማለት ነው። በዋሹ ቁጥር እስልምና ዕለት ዕለት በዋሹ ቁጥር እኛ ደግሞ እስልምናን እናፈርስበታለን። እና እንደዛ ብናደርግ ምን ይመስላል ሰውዬ? እነሱ ያሹ እኛ እስልምና እናፍርስ። እንግዲህ ከአባውን የሚያፈርሰው የተባለው አካል እንግዲህ እግረ ቀጭኑ፣ እስቲ እግርን አሳይ ብራዘር፣ እየጠበቅን ነው። እግረ ቀጭኑ የተባለው ይሄ ሰውዬ ነው። እንግዲህ ተመልከቱት። ምን ችግር አለው? ከአባ ላይ ካልሆነ አላመሳም ትላለህ። ከአባ ሊያፈርስ ነው የሁላችሁ ወንድማችን። ከካባው በፊት ቀድሜ ዋሃብዮችን ነው ብሏል። ዌልካም ወንድማችን ተመለስ። አረብኛ ስም ተመለስ። አቡ ተመለስ። እስከዛሬ የተካዱትን ኡስታዞቹ መጥተው ነውር ተፈጽሟል፣ ሃይማኖታችን ተክዷል እያሉ ነው። እኛ ከዓመት በፊት ተናግረን አልሰማ ብለውን ነበረ። አሁን ግን የራሳቸው ሰዎች ይህንን ነገር እየተቃወሟቸው ነው። ይሄ ነገር ትክክል አይደለም፣ ሙሐመድን ሐሰተኛ እያደረጋችሁት ነው እያሉ ነው። እኛ ግን ቢክዱ ደስ ይለናል። የራሳቸውን አስተምሮ ቢዋሹ ደስ ይለናል። ምክንያቱም እነሱ በዋሹ ቁጥር ነቢያቸው አስተምሮ ላይ እንደተሸማቀቁ ሀዲሶቻቸው ላይ እንዳፈሩበት በማሳየት እነሱ የሚከተሉት ነቢያቸው ያላስተማረውን፣ ሰሃቦቻቸው ያላስተማሩትን፣ ታቢያኖቹ ያላስተማሩትን፣ እዛም በኋላ የመጡት ሊቃውንቶቻቸው ያላስተማሩትን እንደሆነ በማሳየት ከጊዜ በኋላ እስልምና ራሱ የሚፍከሰከስ የሚሰባበር ሃይማኖት የሚበታተን መሆኑን እናሳያለን። ደግሞም እያሳየን ነው።
አሁን በግልጽ ሐባሽና ዋብያው ሱፊና ሰለፊው አንድ እንዳልሆነ ሀገር ያወቀው ገሃድ የወጣ ማንም ሊደብቀው ማይችል ሊሸሸግ ማይችል እውነታ ሆኗል። በተጨማሪ ሐዲስ የማይቀበሉ ቁርአኒስት ብቻ የሆኑ ሶስተኛ አካል መጥተዋል። በተጨማሪ ደግሞ እዚሁ ዋብያዎች ውስጥ ተመሳሳይ የሆኑ ሐዲስና ቁርአንን መጽሐፍ ቅዱስን ለማመሳሰል ሲሉ የራሳቸውን አስተምሮ የሚክዱ በዋብያዎች መካከል አሁንም ክፍፍል ተፈጥሯል። ሌሎች ክፍፍሎች እንዳሉ ሆነው ለኛ ይሄ ስራችንን እያቃለለልን ይገኛል። ይዋሹ፣ በውሸታቸው እስልምናን እናፈርሳለን። ይቅጠፉ፣ በቅጥፈታቸው ነቢያቸውን ሐሰተኛ ያደርጉልናል። እናመሰግናቸዋለን። ኢክሩ ተመለሽ፣ እንኳን ደህና መጣሽ። ሰላም ብያለሁ። እርግብና ሰላም ነሽ? እንዴት ነሽ? አለን መልካም። እኔ ማለት ነው ማለት አሁን ትሮፒክ ምንድነው? ስለምንድን ነው ማውራት የምትፈልገው? አሁን ለምሳሌ ምንድነው ሁሌ በቃ ስለ እስልምና መሳደብ ነው። ለምሳሌ አንተ ይህን ነገር እያወጣን አሁን አይሰማም ድምጼ? እሷም ያለሽ ቆንጆ ምን ብዬ ተሳደብኩ? ትናገራለህ እኮ እንትኖቹና እንትኖቹ አንድ አይደሉም። ሲጀመር ሙስሊም ላይ እኮ ሀብያ ምናምን የሚባል ነገር የለም። አንተ ነህ ራሱ እዚህ ጋር እያወራ ያለው ማለት ነው። ጎበስ በቃ አንድ ናቸው፣ አንድ ናቸው። አንቺ የምታመልኪው አላህ እግር አለው? ይኸውልህ የኛ አላህ እንደናንተ በስጋ ምናምን የተገለጸ አይደለም። እንደ ኢየሱስ ክርስቶስ አይደለም። አልጠየኩሽም። የአንቺ አላህ ሯጩ ነው ማይሮጠው ነው? የትኛው ሚሮጥ ምናምን የሚባለው እኮ መሮጥ አይደለም፣ በባህሪ ነው እንጂ ማለት በእንትን ነው እንጂ ይሄ እንደ ሰው አይደለም። ኢክሩዬ እኔ እንደ ዝንጀሮ ነው እንደ ፈረስ ነው የሚሮጠው ብዬ አልጠየኩሽም። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ሲመጣ እየሮጠ የሚመጣው አላህን ነው የምታመልኪው? ወይንስ አላህ ወደ ቅርቢቱ ሰማይ አይመጣም አይሮጥም፣ አላህ ከአርሽ በላይ አይደለም የሚሉት ነሽ እንጂ? አላህ አርሽ ላይ ነው ያለው፣ ከ7ኛ ሰማይ በላይ ነው ያለው። አርሽ ላይ ነው ያለው። ያ አርሽ ላይ ያለው ደግሞ ሌሊት ወደ 1ኛይቱ ሰማይ ይመጣል አይመጣም? እና እንዴት ነው አሁን ይሮጣል አይሮጥም? እሱን ትመልሽልናለሽ። በሱዙማ እንደሚሮጥ ምን አልሽን? አይ ከአንተ ጋር ራሱ ማውራት ትንሽ አስቸጋሪ ነው፣ ግን ቢሆንም እኔ ታውቃለህ ብዙም ይሄን አክል እንደነ ሁሱ እንደነ ኢምራን ይሄን አክል ቁርአን የቀራው ሰው አይደለም። ገባ ገና ተማሪ ነኝ ማለት ነው። ይክራም አንቺ ትሻያለሽ ከነሱ ኡስታዞችሽ ያሉትን አልሰማሽም? አሁን ቪዲዮ ይጅና ንጽጽር ስለሚሰሩት ምን አሉ በይና ቼክ አድርጊ። ምንም አያውቁም። እከታተላለሁ። ይኸውልህ ክፎይ እኔ የእነሱ እከታተላለሁ። አንዴ አደርብኛ። ምንም አያውቁ ከአንቺ ያልተሻሉ ናቸው። እነሱ አንቺን በምን ይበልጡሻል? አንቺ ኦነስት ነሽ፣ ታማኝ ነሽ። እነሱ በመዋሸት እና በመሳደብ ይበልጡሻል። አንቺ ንጹህ አይምሮ አለሽ፣ አይምሮሽን ትጠቀሚያለሽ። እንዳየሁት እነሱ ንጽጽር የሚያስመጡት አላህ ያለውን የለም ብለው ሲክዱ ነው። በቁርአን ላይ ያለን የለም ሲሉ፣ በሐዲት ላይ ያለን የለም ሲሉ ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله ጂሃድ ጠለብን ይዘጉታል። በመን በደለ ዲነሁ ፈቅቱሉ ይዘጉታል። አይሻ ነብያችን በ9 ዓመቷ ነው ይዘዋት የገቡት አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከት መከራ የተከሰተው ይክዱታል። በአንድ ሌሊት 9 ሚስቶቹ ላይ ነብያችን ጠዋፍ ያደርጋሉ፣ ይክዱታል። ዲንን ማስመታት ማለት አላህ ያለውን መልእክተኛው ያሉትን የለም ብሎ ለማሸነፍ ክርክር ተብሎ መቅጠፍ ነው። ወረበል ከዕባ በውሸት ዲን ታድሎ ያቀም በውሸት ዲን ታድሎ እየቆራረጥክ ነው ሁሉን ማስ ምን የተሰራ ምን ይንኳኳም እንደ ይባል አባባል እኮ አለ ከቆዳ ጉርበት ከአህያ ቁርበት የተሰራ ቤት ጅብ የጮኸ ጊዜ ይፈራረሳል። ጅብ የጮኸ ዕለት ነው የሚሉት
እንደዛ እኮ ነው። ክርስቲያን ቀረጸ አልቀረጸ ሙስተዓን እና ሂዱበት ነው የምላችሁ። ሂዱበት እስከ ጥግ ሂዱና ምን እንደምታመጡ አሳዩ። ላ ሩጁለተን በወንድነትም በኩል ከፈለጋችሁ እንደ ሸክስያ ጉጤም እንደፈለጋችሁ፣ ወላ አድለተን በመረጃም ከፈለጋችሁ አዲ አሁን ቢመጣ አስገባዋለሁ። ማን እንዲህ ሙሽኪላ ነው። አሁን ማንኛችሁም ደጋፊን ብላችሁ የምታስቡ መረጃ ካላችሁ ወረበል ከዕባ አስገባችሁና ታስቀምጡልኛላችሁ። መንበደለ ዲነሁ ፈቅትሉ ኢጅማዕ ነው። በቁርአንና በሐዲስ ላይ ያለን የተካደበትን እናነሳለን። ትመለሳላችሁ፣ ትቶብታላችሁ። አጥፍተናል ማለት ትችላላችሁ፣ ተሳስተናል ማለት ትችላላችሁ። አትችሉም። ለምን? ሰው ፊት በውስጥ ጨርሰዋል። ያኒ يعظم نفسه فوق شرع الله ነው። እንግዲህ እነዚህ ናቸው ሙስሊሞች በግልጽ ያው እንደሰማችሁት ምንድነው እሱ ቲክቶክ ላይ ያሉት አሁን የጠራቸው ቲክቶክ ላይ ያሉት እንዳለ ምንን ክደዋል። መንበደለ ዲነሁ ፈቅትሉ የሚለውን ክደውታል። በቂ መረጃ ያለበትን ማለት ነው። አንድ አይደለም ከ30 ያላነሰ መረጃ ማንጣት ይቻላል እሱ ላይ። እነሱ ምን ብለው ይፈስሩታል? አንድ ነገር ስማኝ ማለት ነው። ፍቅረም ፕሊስ ምን ብለዋል? ሃይማኖቱን የቀየረ ቀጥታ ግደለው የሚለውን አይ ከተዋጋ ነው ምንገለው ምናምን ብለው አብዛኞቹ ቲክቶክ ላይ ያሉት ትልልቆቹን አላልኩም እና አቡ አይደር ይሄ ፍሬም አቋም ነው ያላቸው። 3 ቀን ነው የሚሰጠው ይገደላል የሚል ነው አስተምሮታቸው። ቲክቶክ ላይ ያሉት ጥቂቶቹ ግን ክርስቲያኖችን ለማታለል እቺ የጠራቻቸው ኡስታዞች ይሄንን ክፍል አይ ከተዋጋን እንጂ አይገደልም ብለዋል። አሁን ኡስታዙ ሲል የሰማችሁት ምንድነው ያለው? ይሄንን ክፍል ክደዋል። ይቅርታ ይጠይቃሉ ወይ? ሃይማኖቱን የቀየረን ግደለው የሚለውን አይ ከተዋጋን ነው ምንገለው ምናምን እያሉ ለክርስቲያኖችን ለማሸነፍ ሲሉ ቁርአንንና ሐዲስን እየካዱ ነው። አንደኛ። ሁለተኛ ከዚህ በፊት እኔ ላይ ተቃውሞ የተነሳብኝን ታውቃላችሁ። አይሻን መሐመድ አልተገናኛትም የሚል ነበረ። ባለፈው የተበቀልኩት ኡስታዝ ያችን ስርዓት ይዛውራ አይሻ ምናምን አትበል። አይሻ ታፍሪባታለሽ እንዴ? በስሟ አይሻን አልተገናኛትም ብሎ ሲፎክር ነበረ። ታስታወሳችሁ? አገኘሁትና ዘንድሮ ኬረሩን ለአንዴና ለመጨረሻ ጊዜ ዘጋውለት ማለት ነው። እነኚህ ምን አሉ? አይሻን አልተገናኛትም እያሉ ይክዳሉ። ተውበት ያደርጋሉ ወይ? ንስሐ ይገባሉ ወይ? ክርስቲያኖችን ለማሸነፍ ሲሉ ሙሐመድ አይሻን አልተገናኛትም ይላሉ። ሌላኛው ደግሞ እቹ ልጅ የጠራችው በአንድ ሌሊት 11 እስከ 9 ሴቶችን ሙሐመድ በአንድ ጥባት ይገናኛል የሚለውን ሸምጥጠው ነበረ የዛሬ ዓመት በፊት። ልጠይቅክ ወይ ተረጋጋኝ ፕሊስ ወይት። ሸምጥጠው ነበረ። ይሄንኛው መጣና ሐዲሱን እየካዱ ነው። በአንድ ሌሊት ሙሐመድ ሴቶቹን ጧፍ ያደርጋቸው ነበር ወይንም ደግሞ ግንኙነት ያደርጋቸው ነበር የሚለውን አይ አልተገናኛቸውም እያሉ ክርስቲያኖችን ያጭበረብራሉ። ቁርአንና ሐዲስን እየካዱ ነው። ስለዚህ ዲንን ማስመታት ማለት ምን ማለት ነው አለ? ነብዩ የተናገረውን መካድ፣ ቁርአን ላይ የመጣውን መካድ፣ ሳቦቹ ያስተማሩትን መካድ ነው። እኛ አይደለንም ያልነው የራሳችሁ ኡስታዝ ነው። ዛሬ ቶፒካችን ምን ይሆናል? ከካዱት አንዱ የአይሻን ታሪክ ይሆናል። ስለዚህ ኤክረም ህፃን ልጅን ወሲብ ማድረግ ይቻላል አይቻልም? ፔሬድ ያላየችን አሁን ማስረጃ አለ። ህፃን ልጅ ደፍሯል ሚል የ6 ዓመት ልጅ ሁሌ ስታወራ እንደዚህ ነው። የ6 ዓመት ልጅ ደፍሯል መሐመድ ብለክ ነው የምታወራው እና እንደዚህ ቁርአን ላይ እንደዚህ ሚል አለ። ኦኬ ፔሬድ በስንት ዓመትሽ ነው አንቺ አየሽው? ሴት ልጅ ላቅልልሽ ፔሬድ የምታየው በስንት ዓመቷ ነው? ከ14 ወይ 10 እንደዛ ነው መሰለኝ እስከ 15 ምናምን። ኦኬ ከ10 ዓመት በላይ እንበልና እንያዘው። እሺ ከ10 ዓመት እስከ 15 ዓመት በኋላ ፔሪድ ማየት ትጀምራለች አይደለ? ኦኬ ከዛ በፊት ያሉት ፔሪድ አያዩም ማለት ነው አይደለ? አያዩም፣ ሀቅ ነው። መልካም። በእስልምና ኢዳ የሚቆጠረው ለፍቺ ነው አይደለ? አዎ ለፍቺ ነው። መልካም። ስለዚህ ኢዳ የሚቆጠረው ለፍቺ 3 ወር ነው የሚቆጠረው። አንድ ባል አግብቶ ሚስቱን ለመፍታት
አርግዛለች አላረገዘችም? ተገናኛት በኋላ 3 ወር ይቆጥራል አይደለ? አዎ ትክክል ነህ። መልካም። ቁርአንሽ ደግሞ ፔሬድ ያላዩ ህፃናትን ወሲብ አድርጎ ስለመፍታት ይናገራል። ሱረት ጠለቅ ላይ እስኪ የቱ ጋር ነው እንደዛ የሚለው? በተለይ ማለት ስለ አይሻ 6 ዓመት ላይ ደፈራት የሚል ቦታ ላይ አው ይሄ ቦታ ነው ብለክ ስቲክ በስቴፕ አሳየኝ እስኪ። እንደዚህ የሚል ቦታ ማየት ፈልጋለሁ። እሺ ቁርአን መሐመድ ዘይኔና እንደከፈተው። እሺ ኦኬ። እንግዲህ እንደምትመለከቱት በፊት ለፊት የምናየው የመሐመድ ዘይኔ የትርጉም ቁርአን ነው። ይህንን የተከበረ ቁርአን ትርጉም እንዲታተም የፈቀዱት የሁለቱ ቁርአን ነው። አዎ ቁርአን ነው። ይሄው ይህንን የቁርአን ትርጉም እንዲጠለቅ የፍቺ ምዕራፍ 4ኛው አያት ፈለቅ ነው። ጠለቅ ፍቺ ምዕራፍ ጠለቅ ነሽ። ኦኬ እሺ፣ የቁርአኑን ክፍል እንደሚገባው እናነባዋለን። እነዚህ ከሴቶች ከአደፍ ከወር አበባ ያቋረጡት በኢዳቸው ህግ ብትጠራጠሩ፣ ኢዳቸው ስንት ወር ነው? 3 ወር ነው። እነዚያ ገና ምን አለ? ገና አደፍን እያላዩ ሴቶች ኢዳቸው እንደዚሁ ነው። እንዴት ነው? እንደዚሁ ነው። 3 ወር ነው። የእርግዝና ባለቤቶችም ጊዜያቸው እርጉዛቸውን መውለድ ነው። አላህንም የሚፈራ ሰው ከነገሩ ሁሉ ለእነርሱ መገራትን ያደርጋለታል ይላል። ከፍቺ ምዕራፍ ተመልከቱ። 4ኛው አንቀጽ የወረደበት ምክንያት 4ኛው አንቀጽ ይሄኛው የወረደበት ምክንያት በአልበቀራ 222ኛው ቁጥር ላይ ያለውን አንቀጽ ሲወርድ ካሊድ ቢን ዑመር ቢን አልጁባአ ቢን ቀይስ አልአንሳሪ የተባለ ሶሃቢ ለነብዩ የወር አበባ የማታይ አሮጊት የወር አበባ ያላየች ምን አለ? ሕፃን እርጉዝ ሴት እንዴት ሊሆን ነው ኢዳዋን የምትቆጥረው? በዚህ ህግ አልተጠቃለሉም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ነው ይህ አንቀጽ የወረደው። ስለዚህ ይሄና ከሷ ጉዳይ ይገናኛል ማለት አንድ ነው እያልከኝ ነው ያለው አንተ? መልካም። ስለዚህ ህፃን ልጅን ፔሪድ ያላየችን ወሲብ አድርጎ መፍታት ጤነኛ ነው ብለሽ ታምኛለሽ? አይደለም፣ እንደዛ አይደለም የሚለው እየካትክ ነው። እኔ የፈለኩት እፎይ ምንድነው አይሻ በ6 ዓመት አንተ ስትቀጥፍ ስታወራ እንደዚህ ነው የምታወራ፣ ምንም ማብራሪያ የለውም። ስታወራ የ6 ዓመት ልጅ እንዲህ ያልክ ነው የምታወራ። እኔ ስቴፕ በስቴፕ ነው የምፈልገው። ኢክራምዬ ተረጋጊ፣ አትጩይ። ፔሪድ ያላየችን ህፃን ልጅ ወሲብ አድርጎ መፍታት ጤነኛ ነው ብለሽ ታምኛለሽ? ይሄ እንደዛ አይደለማ። ስለ አይሻ አይደለማ የሚያወራው። ይሄ ስለማንም ይሁን ስለ አይሻም ሆነ ስለ ሌላም ሴት 6 ዓመት ያልሞላትንም ሊሆን ይችላል እኮ ፔሪድ ያላየች። ቅድም ፔሪድ የሚያዩ ስንት ዓመት ነው ስልሽ 10 ዓመት በኋላ አልሽ አይደለ? ከ10 ዓመት በታች ያሉትን ታዲያ ወሲብ አድርጎ መፍታት ጤነኛ ነው ብለሽ ታምኛለሽ እኮ? ይሄ እንደዛ አይደለማ የሚለው። ምንድን ነው የሚለው? እሺ ይሄ እኮ ስለሌላ አሁን የ10 ማለት እስልምና አሁን ከ10 ዓመት ምናምን ፔሪድ ያላየች ልጅ አግብታችሁ ፍቱ ምናምን የሚል አሁን ግልጽ የሆነ እንትን አለ እዚህ ጋር። አሁን ይሄው የወር አበባ ያላየች ህፃን ልጅ ማለት ምን ማለት ነው? እሺ ኢዳ ምንድን ነው? የወር አበባ ያላየች ህፃን ማለት ምን ማለት ነው? ኢዳ የሚቆጠረው ለፍቺ ነው ብለሽኛል አይደለ? 3 ወር ነው። ጎበዝ። ፔሪድ የማያዩ 3 ሴቶች አሉ አይደለ? በተፈጥሮ ሎክ አንደኛ እድሜያቸው ህፃን የሆኑ ፔሪድ አያዩም አይደለ? ሀቅ ነው። ካረጁም ደግሞ ፔሪድ አያዩም አይደለ? አዎ እውነት ነው። እርጉዝ ከሆኑም ፔሪድ አያዩም አይደለ? ስለነኚህ የሚያወራ ነው። እንደዚህ ይላል፣ እነዚያ ከሴቶቻቸው ከአደፍ ወይንም ከወር አበባ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ሴቶች አደፍ የሚያቋርጡት ፔሪድ ማየት የሚያቆሙት መቼ ነው? ሲያረጁ ነው አይደለ? ሀቅ ነው። ስለዚህ እነሱን ለመፍታት 3 ወር አለ። እነዚያም ገና አደፍ ያላዩት ሴቶች አደፍ ያላዩ ወይንም ፔሪድ ያላዩ ሴቶች ፔሪድ ማያዩት መቼ ነው? ሲያረጁ እርጉዝ ሲሆኑና ምንድነው ትልቅ ሳይሆኑ እንደዛ ነው፣ ህፃን ሲሆኑ ማለት ነው አይደለ? ያየሽ ያረጁትን ጨረስን። ከነዚያም ከሴቶች አደፍ ያቋረጡ የሚባሉት ያረጁ ናቸው።
በፊት ያዩ ነበረ፣ አቋረጡ፣ ጨረሱ። ስለዚህ እነሱ ኢዳቸው 3 ወር ነው አለ። እነዚያንም ሁለተኞቹ ማለት ነው እነማ እነዚያንም ገና በደንብ አስተውይ፣ ገና ያልጀመሩ ማለት ነው ገና አደፍ ያላዩ ሴቶች ኢዳቸው እንደዚሁ ነው። ምን ያላሉ ፔሪድ ያላዩ ኢዳቸው እንደዚህ ነው። ስንት ወር? 3 ወር ማለት ነው። ሶስተኞቹ ደግሞ ማናቸው? የእርግዝና ባለቤቶች ጊዜያቸው እርግዝናቸውን መውለድ ነው። እርጉዝ የሆኑትን ፔሪድ ስለማያዩ እነሱ ደግሞ መውለድ ነው። ስለዚህ አንድን ሴት ፔሪድ ያቋረጠችው ለመፍታት 3 ወር ነው። ፔሪድ ማየት ያልጀመረችውን ደግሞ 3 ወር ነው። እርጉዝ ተሆነች ደግሞ መውለድ ነው። ስለዚህ ይሄ ሕፃን ልጅን ፔሪድ ያላየችን አግብቶ ወሲብ አድርጎ ለመፍታት 3 ወር መጠበቅ ጤነኛ ነው ብለሽ ታስቢያለሽ? እኔ ፎይ አንድ ሙስሊም አግባ ማለት አስገባ ገስት ላይ እና ብዙ የምታወራው ነገር እንደሆነ ስናወራ ብዙም አልገባኝም። ማለት ይሄ እኔ የጠየቅኩ ነገር ሌላ ነው። እኔ የጠየቅኩ ሌላ ነው። አንተ የምታወራው ተቃራኒ ነው። ያልኩህ ምንድነው? ይኸውልህ ፎይ ያልኩህ ምንድነው? አይሻ በ6 ዓመት አገባት መሐመድ ምናምን የምትለው ነገር አሳየኝ ነው ያልኩህ። አንተ የምታሳየኝ ሌላ ምዕራፍ ክፈትላት። አይሻ በ6 ዓመት እንዳገባትና እንደተገናኘ ደግሞ እንስጥሽ። ፀጉሯ እስኪመላለት ድረስ ታማ ሁሉ ነበር። ኦኬ በዚህ በሱናን አቢ ዳውድ 21 ላይ ሀዲሱ እንደዚህ ብሎ ይጀምራል። ሀዲሱን የዘገበችው ራሷ ትንሽየዋ ልጅ አይሻ ነች። the messenger of Allah married me ምን አለች? married me አገቡኝ when I was 7 years old የ7 ዓመት ልጅ እያለሁ። ዘጋቢው ሱለይማን ደግሞ 6 ዓመት እያለሁ አገቡኝ። እሱ had intercourse with me when I was 9 years old የ9 ዓመት ልጅ ሳለሁ ወሰቡኝ። ታሂ ይላል ግሬዱ። ሱረቱል ምንድነው የሆነው ቦታ ምንድነው ያልከኝ? ይኸው ሱናን አቢ ዳውድ ሐዲስ 21 ይኸው ግሬዱ እንደምትመለከቱት ሰሂህ ነው። አሁን እንግዲህ ሙሐመድ በ54 ዓመቱ አካባቢ አይደለም። አታውራ፣ ቆይ አታውራ፣ ዝም ብለህ እኔ ስለማላቅ ነው እዚህ ጋር መከራከር ያልፈለኩት። ገባ ወይ? እኔ ነገርኩ ብዙ ቁርአን አልቀራሁም ተማሪ ነኝ ብዬሻለሁ አይደል? እኔ ስለማላቅ እኮ ገብቶኛል። የ56 ዓመት ሽማግሌ የ54 በላይ የሆነው ሽማግሌ አንቺ ስንት ዓመትሽ ነው? ባይዘይ እኔ 19 ልጅ ትመስያለሽ። ሙሐመድ እሷን ትቷት ሲሞት እሷ ገና 18 ዓመት ነች። አንቺ አላገባሽም ገና አይደለ? አላገባሽም? አው ድምጽ አይሰማም። ኦኬ ድምጽሽማ እኮ በአይሻ ከለካ ነው በጣም ትልቅ ሴትዮ ነሽ። ምክንያቱም ሙሐመድ ሲሞት እሷ 18 ዓመቷ ነው ገና። በ6 ዓመት አገባት። አሸንጉሊት እየተጫወተች አውጣላት። ፀጉሯ ሁሉ ተመላልጦ ታማ ሁሉ ነበረ እና በ50 ምናምን ዓመቱ አግብቷት ይኸውልህ እፎይ ዝም ብለህ አታውራ። እስኪ የሚያውቅ ሰው ካለ ሙስሊም ላይ ማለት ሙስሊም የሚያውቅ ሰው ካለ ይጻፉ ልክና ከስር አስገባ። እኔ ነገርኩህ ተማሪ ስለሆንኩኝ ብዙም አላውቅም አልኩህ። እኔ ያወቅኩትን ለመናገር ነው እዚህ የገባሁት ማለት ነው እና ለመጠየቅም ጭምር ነው የገባሁት። እንዴት ታይዋለሽ ታማ እንደዚህ ስትሆን? በዋሪ 3894 ነው እንደከፈተው ያውኑ ልክፈተው 1422 ሙስሊም 14 ታማ ፀጉሯ እንደተመላለጠ። ኦኬ እሺ መልካም። ቡሃሪ 3894 ነው ልከኛ። መልካም እሺ። እና አንብቦ አይሻ ረደላ በሳሂህ ቡኻሪ 3894 ላይ ይህን ዘግባለች። ሜሬጅ ኦፍ ዘ ፕሮፊት ዊዝ አይሻ የአይሻ ጋብቻ ከነብዩ መሐመድ ጋር አይሻ እንደዘገበችው ዘ ፕሮፊት ኢንጌጅድ ሚ ዌን አይ ዋዝ አማርኛ እንትን ቀይርልኝ። እኔ መተርጉምልሽ አታምኝ ወደ ጀመና ላይ ተርጉምላስ ችግር የለም። ደግሞ ውረጂ አትበሉ። እኔ ወርዳለሁ። ምንድነው እንደዚህ የምትሉት እንዴ? ማን ነው የሚለው? ራፉ አይመለከታችሁ።
ሙስሊሞች ናቸው የሚሄዱብሽ ነው። እሺ ተሻላችሁ መታችሁ ትመልሳላችሁ። ወራጅ ነው። እሺ ወደ አማርኛ ተርጉምልሻለሁ። ታነቢዋለሽ አንቺ ወይስ እኔ ላንብብልሽ? ከዛ ራስ ካንብበው። መልካም። እሺ ያው እንደምትመለከችው ይህንን ራቅላቅልሽ እና እንደዚህ እያየሽው ይህንን የእናታችን አይሻን ዘገባ የያዘውን ሐዲስ ወደ አማርኛ እንደሚከተለው ተርጉመን እናቀርባለን ይላል። ነብዩ ሰለላሁ ዐለይሂ ወሰለም ያጨኝ የጋብቻ ቃል ኪዳን አይ ሰለዋት ነው ያወረድኩት ካንተ አይደለም። እሺ ቀጥል። ሻውልጂ ያጨኝ የ6 ዓመት ልጅ ሳለሁ ነበር። ከዚያም ወደ መዲና ተጓዝኩና በበኒ ሐሪስ ቢን ሸህ ቤት አረፍን። በዚያም ወቅት ታመምኩና ፀጉሬ በሙሉ ረገፈ፣ ተመላለጠች። በኋላ ግን ፀጉሬ እንደገና በቀለ። እኔም ከአንዳንድ ሴቶች ጓደኞቼ ጋር በአንጓ ላይ ዥዋዥዌ ላይ እየተጫወትኩ ሳለ እናቴ ኡሙ ሩማን ወደ እኔ መጣች። ተጣራችኝም። እኔም ምን ልታደርገኝ እንደፈለገች ሳላውቅ ወደ እሷ ሄድኩኝ። እጄን ይዛ ከቤቱ ደጃፍ ላይ አቆመችኝ። በወቅቱ ትንፋሼ ቁርጥ 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 ይል ነበር። ትንፋሼ ተመልሶ ሲስተካከል ጥቂት ውሃ አምጥታ ፊቴን ራሴን አበሰችኝ። ከዚያም ወደ ቤት ይዛኝ ገባች። በቤት ውስጥ አንዳንድ የአንሷር ሴቶች አየሁ። እነሱም መልካም ምኞት ያላህ በረከትና መልካም እድል ይሁንልሽ አሉኝ። ከዚያም እናቴ ለነሱ አደራ ሰጠችኝ። እነሱም ለጋብቻ አዘጋጁኝ። በድንገትም ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም በረፋድ ክፍለ ጊዜ ወደ እኔ መጡ። እናቴም ለሳቸው አስረከበችኝ። በዚያም ወቅት የ9 ዓመት ልጅ ነበርኩ። እንግዲህ እንዳሰማሹ ኢክሩ ፀጉሯ ተመላልጦ ዥዋዥዌ እየተጫወተች በነበረችበት ሰዓት ነው ከዥዋዥዌ ቦታ ላይ አምጥታት ለ56 ዓመት ሽማግሌ ሰጠችው። ደግሞ መሐመድ ይቅርታ አቋረጥኩ። ትሰማኛለህ? ይሄን ነገር እኔም ነገርኩ። ተማሪ ስለሆንኩኝ ብዙም አላውቅም። ለዛ ስለሆነ ይሄን ነገር ዲቤት ስታደርጉ ከነሱ ከነ ኢምራን ጋር ብታደርጉ ጥሩ ነው። ለምን እኔ እዚህ ጋር ማላውቀው ነገር እንትን አንቺ ግን እንደ ሴት የ56 ዓመት ሽማግሌ ለጋብቻ ቢጠይቅሽ ደስ ይልሻል? እንደዛ የሚባል ነገር የለም። ሲጀመር ይሄ እኔ ስላልገባኝ ነው እንጂ ማለት እኔ ስለማላቅ ነው ነገርኩ። አለማወቅ ኃጢአት አይደለም። ስለማላቅ ነው እንጂ እንደዚህ የሚባል እስልምና ውስጥ የለም። አልሐምዱሊላህ ጎበዝ። የ6 ዓመት ህፃን ልጅን የ56 ዓመት ሽማግሌ ለጋብቻ ቢመኝ ቅሌታም ነው ወይንስ በጣም የተከበረ ሰው ነው? እንደዚህ አይደለም ማለት ታሪኩ እኔ ትንሽ ቢሆንም አውቀዋለሁ። ምን እንደሆነ ታውቃለህ? ከአባቷ አቡበከር ረዲየላሁ ዐንሁ ማለት መስጠት ፈልጎ እንዲያሳድጓት ፈልጎ ነው እንጂ የሰጠ ደፋት ምናምን የሚባል ነገር የለም። ሲጀምር ውሸት። አቡበከር እንደውም ተቃውሞ ነበረ። ኢቭን ቢሰጥ ራሱ ኢክራም ቢሰጥ ራሱ እንዲያሳድጋት ነው የተሰጠው። ኖ ወሲብ እንዲያደርጋት ወሲብ አደረገኝ እኮ እያለች እኮ ነው። አሸንጉሊት እየተጫወትኩ ፀጉሬ ተመላልጦ ዥዋዥዌ እየተጫወትኩ ከዛ ላይ ወሰደኝ ወሲብ አደረገኝ እያለች እኮ ነው። እኔ አላምንበትም ይሄ ነገር። ግን ከሌላ ሰው ጋር ከትላልቅ ሙስሊሞቹ ጋር ማለት ከኡስታዞቹ ጋር አውራበት። ደግሞ ብዙ ጊዜ ጥሪ ሲቀርብልክም አትቀበል። አላምንበትም አለች። ቅድም አሰምተሃታል የኡስታዙን ምን አለች? እቻ አሁን የጠራቻቸው ኡስታዞች ምን ብለዋል? ይህንን ሐዲስ ይክዱታል ብሎ የተናገረውን አስደምጣት። ነቢያችን አይሻን እንደተገናኛት የሚናገረውን እየካዱ ነው ብሎ የተናገረው ቅድም ያሰማውን አቡ አብደላ ድገም እናሰማው። ከአላህ ሸሪዓ በላይ ራሱ ንጽጽር የሚያስመጡት አላህ ያለውን የለም ብሎ ሲክዱ ነው። በቁርአን ላይ ያለን የለም ሲሉ፣ በሐዲስ ላይ ያለን የለም ሲሉ ኡሚርቱ አን ኡቃቲለ الناس ምን አለ? በሐዲስ ላይ ያለውን የለም ሲሉ ነው። ሸሃዱ ላ ኢላሃ ኢለላህ ጂሃድ ጠለብን ይዘጉታል። በመን በደለ ዲነሁ ፈቅቱሉ ይዘጉታል።
አይሻ ነብያችን በ9 ዓመቷ ነው ይዘዋት የገቡት። አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከት መካከል የተከሰተው ይክዱታል። ምን አለ አየሽ? ባልና ሚስት መካከል የሚደረገውን ተደርጓል፣ እዟ ገብቷል 9 ዓመቷም ላይ የሚለውን ይክዱታል። አንቺ የምትተማመኝባቸው ነኝ የጠራሻቸው ኡስታዞች ይሄንን እየካዱ አሸንፈዋል። እየዋሹ ማለት ነው። ሐዲሶቻቸውን እየካዱ ነው። ሙሐመድ ደግሞ ብሏል እኔ ያላልኩትን የሚል ወይንም ደግሞ በእኔ ላይ ሐሰት የሚናገር መኖሪያውን እሳት ያደርግ ብሏል። የገሃነም እሳት ያደርግ። ስለዚህ አንቺ የጠራሻቸው ኡስታዞች ይህንን በመካዳቸው ገሃነም ገቢ ናቸው። አንድ ልድገምሽ፣ ተለቅ ካሉ ኡስታዞችሽ ልድገምሽ። ቅድም የሰራሁትን ቪዲዮ የሼኮቹን አንድ እንትን በለው። ምን አልከኝ? የሰራው ቪዲዮ ወይስ? ኦኬ ቀጥታ ልክፈተው ቪዲዮ። ሳሁል ነው የሚለው አልሰማም ማለት ነው። እሺ ሳሁል የአሁኑ አካውንት መልሰህ ካስገባው ያወረድከው ሳሁል ከጎንሽ ነው። አልገባ አልወጣ። አይ እሱ አይደለም አሁን የገባ የነበረው። ማንም አልገባም እኮ ሌላ ማን ገባ? ሻምሰዲን የሚል አካውንት ገብቷል። አስገባው ና ይሄ አካውንት በጣም እንትን እያለ ነው። እኔን ራሱ 10 ኤግዚት አርግ እያለኝ ስለሆነ እህት ወንድሞች ሁላችሁም ኮፒ ሊንኩን ከፍ አድርጉት። ቢያንስ 100K እንኳን መግባት ነበረበት እስካሁንና ከፍ አድርጉት በረንብሽ። እህት ወንድሞች አይረሳ። በመሀል ከመውረዴ በፊት ጥያቄ መጠየቅ እችላለሁ? አንድ ቪዲዮ እሺ። ማለት አሁን ስለ ክርስትና እኛ ወደ እስልምና ስንጠራ ጌታችን አላህ አንድ ብቻ ነው፣ አጋር ምናምን በቃ የለውም፣ አንድ ብቻ ነው ብለን ነው የምናምነው። መልእክተኛ ናቸው ብለን እናምናለን። አንዴ ሚውት አርግቱ። ቆይ እኔ እያወራሁ ነው። አንዴ እሺ። ይኸውልህ እኛ አሁን ማለት ስለ እስልምና ሰዎቹ ስንጠራ አላህ ሱብሃነሁ ወተዓላ አንድ ነው ማለት መለኮት እንትን ምናምን የለውም በአካል 3 ነው ምናምን ብለን አይደለም የምናምነው ማለት ነው። አንድ አላህ ነው ብለን ነው የምናምነው። ሙሐመድ ሰለላሁ ዐለይሂ ወሰለም እነሱ መልእክተኛ ናቸው፣ ሙሳ፣ ኢሳ ሁሉም መልእክተኛ ናቸው ብለን ነው የምናምነው። ግን እናንተ ጋር ስመጣ ኢየሱስ ክርስቶስ አምላክ ነው በእንትን ነው የተገለጸው ምናምን ትላላችሁ። እኔ እሱ ነገር ላይ ትንሽ ይከብደኛል። እና ስለ ማርያም አሁን ማርያም እኛ ጋር አለች። አዎ ሀቅ ነው። የነቢዩ ኢሳ አለይሂ ሰላም የነሱ እናት ናት። እና ግን እንደናንተኛ የጌታ እናት ናት ብለን አይደለም የምናምነው። አላህ የወደዳትና ስሟ ከፍ ያርጋት መርየም ብለን ነው የምናምነው። እናንተ ጋር ሲሆን ይላልና ይሄን ነገር መልስልኝ። ያ ሜቢ የተሳሳቱ ያለ ይመስለኛል። እናንተ ጋርም መለኮት ነው አንልም የሚለው ስህተት ይመስለኛል። ምክንያቱም አዎ ነብይ ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው ብለን ነው የምናምነው። ይቅርታ። ኦኬ እሺ ፋይን። እኔስ አንድ ነው ብለን እናምናለን። ስለዚህ እናንተ ምን ብላችሁ ታምናላችሁ ነው ጥያቄሽ። እና ክርስቶስ ጋር ስንመጣ ይከብደናል ነው አይደለ? ይከብዳል ትንሽ። አሁን በእኔ አስተሳሰብ አሁን 3 ነው ሲባል ሞተዋል ተነስተዋል ሲባል ይከብዳል። አንድ አምላክ ሞተዋል ሲባል ራሱ እንዴት ነው አምላኬ ነው ብለን ምንጠራው? ይከብዳል ትንሽ። ያ አሁን አንቺ ከምን ጋር እየወሰድሽ ነው? አይምሮሽ እያሰበ ያለው ከፍጡር ጋር ፈጣሪን ከፍጡር ጋር እያመሳሰልሽ ስለሆነ ነው። አዎ ምክንያቱም ሁሉም ነገር ይቅርታ መሀል ላይ ገብቻለሁ ማለት ሁሉም ነገር አካላዊ ነገር አለው። ይበላል፣ ይጠጣል፣ ሽንት ቤት ይገባል፣ ይሞታል፣ ይነሳል። እንዴት ነው አምላክ የምንለው ታዲያ? እሺ አንድ አዳምጪ። እኔስ ስህተቶች አሉት አሁን የምትናገሪው ላይ ግን ላርምሽ እና በዛው መልስ ልስጥሽ። ሆነስት የሆነ ምላሽ ከፈለግሽ ማለት ነው። ፈጣሪ አንድም 3ም ነው ብላችሁ ታምናላችሁ። በአካል 3 በመለኮት 1 ብላችሁ ታምናላችሁ። ይሄ ይከብደኛል፣ ለመረዳት ይከብዳል። ያ ሊከብድሽ ይችላል። ምክንያቱም ፈጣሪ በዚህ በትንሽ አይምሮ አካበን በሙላት የምናውቀው የምንረዳው እርሱን እንዲህ ነው ብለን እያንዳንዱን የምንገልጸው ስላልሆነ ፈጣሪ የገለጸልንን እንናገራለን። እንኳን ፈጣሪ ይቅርና አንድ ዶክተር እንደ ማንኛውም ተማሪ 12 ዓመት ይማራል። ከዛ ደግሞ ዩኒቨርሲቲ ላይ
አይ ቲንክ ወደ 7 ዓመት ያህል ይቆያል። ከዛ በኋላ አይን ላይ ቺን አይን እንኳን ስፔሻላይዝድ ለማድረግ አንድ አይን ላይ ተጨማሪ 2-3 ዓመት ይማራል። ኦቨርኦል ስደምሩት ወደ 20 ዓመት ይፈጅበታል። እቺን አንድ አይን እንኳን ለማወቅ አንድ ዶክተር እቺን አንድ አይን እንኳን ለማወቅ ዶክተር ወደ 20 ዓመት የሚፈጅበት ከሆነ አምላክ ሁሉን የፈጠረ ምንም ማምሳያ አይደለውን በምንም የማይመሰለውን በምንም የሚተያይ ያልሆነን ቀለል ብለህ 1 ነው 2 ነው 3 ነው ብለህ የምትቆጥረው አይደለም፣ የምንለካው የምትሰፍረው አይደለም። ምክንያቱም እሱ በባህሪ የሚለካ የሚሰፈር የሚቆጠር ስላልሆነ እኛ አንድ ነው በባህሪ አንድ ነው። ያ የፈጠረን አምላክ አንድ ነው። ያ ሌላ የለም እያልን እንጂ አንድ ስንል እኔ አንድ እሱ አንድ አምሳያ ያለው እያልን አይደለም። እነሱ አንድ ነው ሲሉ ከራሳቸው ጋር ቁጥርን እያሰቡ ነው። እነሱ አንድ እንደሚባሉ አላህም አንድ ነው፣ ቁጥርን እያሰቡ ነው። እኛ አንድ ስንል ግን እኔ አንድ እንደሚባለው እሱ አንድ ይባላል እያልን አይደለም። ምክንያቱም ፈጣሪ በምንም አምሳያ ስለሌለው ከምንም ጋር ስለማይመሳሰል ሌላ አምሳያ እንደሱ ያለ የለም ለማለት ነው አንድን የምንጠቀመው። በባህሪ አንድ ነው፣ በመለኮት አንድ ነው፣ በአገዛዝ አንድ ነው እያልን ነው። ያ አንዱ አምላክ ግን 3 አካል አለው ብለን እናምናለን። ልብ አለው፣ ቃል አለው፣ እስትንፋስ አለው ብለን እናምናለን። ልክ አንቺ አላህ እጅ አለው፣ እግር አለው፣ ፊት አለው፣ ጆሮ አለው፣ አይን አለው፣ ባት አለው ብለሽ ታምኝና ግን አንድ ነው ትላለሽ። እኔ የጠየቅኩት ይኸውልህ ምን አላህ ያያል ሲባል እንደ ፍጡር አይደለም። እኔ መሀል ላይ አልገባም ብዬ እንደ ፍጡር ባይሆንም ስቲል አካላቶች አሉት ብለሽ ታምኛለሽ፣ አታሪና ቂዳ ስለምትከተይ። ስለዚህ እነኝን ሁሉ ደምረሽ ነው አንቺ አንድ አካል ያልሽው አላህን። እግሩ ሲደመር፣ እጁ ሲደመር፣ ፊቱ ሲደመር፣ ባቱ ሲደመር፣ ጣቱ ሲደመር እኛ ጋር አይለያይም። ሲጀመር አይለያይም እኛ ጋር። ስለዚህ የተገጣጠመ ከሆነ አላህና እኔ እንመሳሰላለን ማለት ነው። አላህ የሰው እንደ ሰው አይደለም፣ እንደናንተ ወርዶ ምናምን የሚባል ነገር አይደለም። እኔ ቅርታ እዚህ ጋር እንደዚህ መናገር አልፈልግም፣ ግን ጎበዝ ቴንኪው አዳምጪኝ። ካልተመሳሰለ እሱ እጅ ያለውን 2 እጁን 2 እግሩን ደምረሽ እንደኔ አንድ ብለሽ ለምን ትቆጥሪዋለሽ ታዲያ? ማይመሳሰል ከሆነ አንድ አይባልም። እኔ አንድ የተባልኩት እጄ ሲደመር፣ እግሬ ሲደመር፣ ቃሌ ሲደመር፣ ህይወቴ ሲደመር፣ ፊቴ፣ እጄ ሁሉ ተደምረው አንድ ተብዬ ተቆጥሬያለሁ። አላህ አምሳያ ከሌለው እጁ ሲደመር፣ እግሩ ሲደመር ብለሽ አንድ ብለሽ ማለት አልነበረብሽም። እኛ ምን ብለን እናምናለን? የባህሪ ቃሉን ወይንም እጁን ክንዱን ምን ብለን እንቆጥራለን? አንድ አካል ብለን እንቆጥራለን። የባህሪ ህይወቱን እስትንፋሱን 2ኛ አካል ብለን እንቆጥራለን። ልቡን መገኛውን ምን ብለን እንቆጥራለን? 3ኛ አካል ብለን እንቆጥራለን። አንቺ ግን እነኚህ ሁሉ ደምረሽ አንድ አካል ብለሽ ትቆጥሪያለሽ። ስለዚህ ከፍጡር እያመሳሰልሽ ነው። ወደ ቶፒኩን ንግባ። መጨረሻ ላይ ሰፊ ማብራሪያ ከፈለሽ ጠይቅና ወደ ርዕሳችን መጨረሻ ላይ ጠይቂያለሽ። ታገሺና መጨረሻ ላይ ጠይቂያለሽ። እንደምታየው እንግዲህ ዛሬ ምን ሀዲስ ተመልክተሻል ይክሩዬ? ነብይሽ የ6 ዓመት ልጅ አግብቶ የ9 ዓመት ልጅ እንደተገናኘ አይተሻል። ይህን ሄደሽ ደግሞ እንድጠይቂ መረጃው ምን ላይ ጠቅሼልሻለሁ? ሱናን አቢ ዳውድ 21 ላይ ጠቅሼልሻለሁ። እንግዲህ እንደ እስልምና ሳሂ የተባለ ሀዲስ ጠብ እንደማይል ታውቂያለሽ። ስለዚህ ከፈለግሽም ከቡኻሪ ከተለያዩ ሀዲሳቶች ይዘንልሽ ልናቀርብልሽ እንችላለን። እሺ ማይክሽን ትይዥና መሐመድ እንኳን ሰላም መጣ፣ እንዴት ነህ? ግን በዛውም መሐመድ ነብያችን ነው ስላልሽ የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅን እንትን የሚል እንዴት ነብይ ብለሽ ልትቀበየው እንደቻልሽ ግን ብትነግሪ ነው። እኔ አሁን አባቴ እንደዚህ ቢያደርግ ይሄ ጤነኛ ነው ብዬ አባቴ ነው ራሱ ለማለት አፍርበታለሁ። እንኳን ነብይ ብዬ ልከተለው። ከዛ ደግሞ በጋብቻ የምሰሉኝ የኔን አርያ ተከተሉ ብሏል። ሽማግሌ ሆነው ካርጀ በኋላ ህፃን ልጅን ገና አሸንጉሊት እየተጫወተች ሚጡት ገና ዥዋዥዌ እየተጫወተች ያለችን የ40 የወሲብ ጉልበት ያለው ደግሞ መሐመድ የ40 የወሲብ ጉልበት አለው። የ40 የወሲብ ጉልበት ያለው ህፃን ልጅን ህፃን ልጅ ያላችሁ አስቧቸው እንግዲህ ቀፈፋት እናወጣች። አንድ መረጃ ተጠይቆ ነበረ። መረጃውን ጠቅሰን ለማለፍ ያክል በዚህ በሳሂህ ሙስሊም 1422 ሲ ላይ የሚገኝ ሀዲስ ነው። ነብዩ በሚሞት ሰዓት እሷ ገና ስንት ዓመቷ ነበር ይላል? ተመልከቱ። and when the holy prophet died ነብዩ መሐመድ በሞተ ሰዓት
ሺ ዋዝ 18 years old ገና አንቺ እድሜ ላይ እንኳን አልደረሰችም። 19 ዓመቴ ነው ያለችው አይደል? ፎይ ባለሳሳት እሷ እድሜ ላይ እንኳን አልደረሰችም እሱ ሲሞት። እንግዲህ መሐመድ ኮርስ እንግዲህ እስቲ ከዛ ይሄንን ሰውዬ እንዴት ነው እሱን የምሳሌ አርያ አድርጌ የምከተለው ነው። ከዛ በኋላ ኤግዛክትሊ ይሄ ነው ጥያቄያችን የሚያለው ይመልሱልናል። እስቲ የገቡት እህቶቻችን ብለን እንጠብቃለን። እች ነኝ ማሜ ብሏል ወርዷል። እሺ ነቢያችን ምሳሌያችን ይሆነናል። እኛም የ6 ዓመት በ56 ዓመት አግብተን ወሲብ እናደርጋለን የምትሉ አንድ ቁጥር የጻፋችሁ ፕላስ ገስትን እየላካችሁ ኮፒ ሊንኩ የእንትና ቪዲዮ አለ። የአብዱል ጀሊል ካስታወስክ የሆነ ቪዲዮ ተናግረው ነበረ። እኔ አይደለሁም ቆይ እሱ አለ እንትን እነኚህ ሼኮች አለ የዋህብያ ሼኮች እኔ አልቀበልም፣ ቡሃሪን አልቀበልም። ምክንያቱም አለ እነሱ ሙሐመድ በ50 ምናምን ዓመቱ የ6 ዓመት አገባ ብለው ያስተምራሉ። ያ ሂድና እስቲ ሼኩን የ6 ዓመት ልጅህ እንዳርልኝ ብትለው እሺ አይልህም አለ። ኦኬ እሱ ቪዲዮ በጣም ያሳቀኝ እሱ ቪዲዮ በጣም ፋይን የሚያደርግ ቪዲዮ ና እኔ አይደለሁም የሚለውን ልክፈተው እንዴ ወይ እሱም ቆይ በኋላ ያኛው ቢኖር አሪፍ ነበረ። አይ ቲንክ እንትናም ሰርቶበታል መሰለኝ። አንድ ኡስታዙ ያ ትልቁ ኡስታዝ ሰርቶበታል መሰለኝ። አንተና እፎይ አንድ ናችሁ እኔ ያለው እኮ አትቀበል በቃ አንተና እፎይ አንድ ናችሁ እኔ ያለው በስነ ስርዓት እኔ አልቀበልም። ከእስልምና ወጣል ከፍርሃል በቃ እንኳን ደስ ያለህ ከፍርሃል ማለት የ6 ዓመት ሙሐመድ የ6 ዓመት ወሲብ አድርጓል ብለህ አግብቷል ብለህ ሶሪ ሄደና እስቲ ጠይቃቸው ሼኮችን ግብዳ እንደዚህ ጺማቸውን እንትን ብለዋል። የ6 ዓመት አገባ 9 ዓመት ተገናኛት እያሉ ያስተምራሉ። ሄደ ልጃቸውን እንዳርልኝ የ6 ዓመቷን ስትላቸው ግን እሺ አይሉም ማለት እነሱ አያደርጉትም ማለት ግን ነብዩ አድርጓል ሲሉ አይሰቀጥጣቸውም ማለት። ከዛ ደግሞ ሮል ሞዴል ነው በጋብቻ እሱ መሰሉት ይላሉ። እስቲ መኪያን ተቀበላት ምናልባት መኪያ ነብሮ ማይክል ነብሮ ነው የሚለው ነብሩ ዛሬ ይፈሩታል። ይህን ቶፒክ በጣም አይሻ ነች ልንገርህ እፎይ ሞስትሊ ህሊናቸው ውስጥ አለች ይቺ ነገር ህሊናቸው ውስጥ አለች፣ ግን ለአፋቸው ይክዷታል። የሚገርምህ በጣም ነው የሚገርመኝ። ኡስታዙ አሁን እንዳለው ማለት ነው ማስመታት ማለት ይሄ ነው በግልጽ እንደሚካደው። ለምሳሌ አንተ ስትክድ ካየህ እዚህ ጋር አንድ ሰው ምንድን ነው የሚለው ከስር ያለው ክርስቲያን አይ እፎይ ትክክል አይደለም ነው የሚለው። ንጹህ ክርስቲያን ነው ያለው። አይ እፎይ እዚህ ጋር ስህተት ነህ ነው የሚለው። እዛ ግን አብረህ ነው የምትዋሸው፣ ሽምጥጥ የምታደርገው። በቃ ተቂያ ውይይት ገብተው እኮ እንዳለ ክደው እኮ ነው የሚወጡት። የስ ውይይት ከገቡ ኦልዌይስ ሸምጥጠው እኮ ነው የሚወጡት። ምክንያቱም ማያውቀውን ህዝብ በቃ እንደምንም አታለው አጭበርብረው ይወጣሉ። ከዛ ውይይት ማሸነፋቸውን እንጂ ሁለት ተናገሩ ሐሰት ተናገሩ አብዛኛው ማህበረሰብ ስለማያውቅ እንደምንም ብለው እንትን ይላሉ። አሁን ግን አባቴ መረጃ ይሰነድልሃል፣ ትቀጥፋለህ፣ ይመጣና እናሰጠዋለን ማለት ነው። ትዋሻለህ፣ ሰብሰብ አድርገን አመት ሙሉ እንረግጣለን ማለት ነው። በዋሸኸው ከኡስታዞች እያመጣን እናጋጨሃለን፣ ከመሻዮች ከሁሉ እያመጣን እናጋጨሃለን፣ ከቁርአንህ እያመጣን እናጋጫለን፣ ከሐዲስህ እያመጣን እናጋጫለን። እንደ ድሮም ያለፈ የለም ስትዋሽ። በዚህ ነው ከዚህ 4 ወር 5 ወር በፊት ታስታውሳለህ? በፍጹም ተሳስታችሁ ክርስቲያኖች እንዳትዋሹ ብዬ ተናግሬ ነበር። የሚያስታውስ ካለ እንዳትዋሹ፣ ውሸቱ ራሱ ትንሽ ጊዜ ነው ጠልፎ ይዛችኋል እነሱም ብዬ ነበር። አግኝቻታለሁ መረጃዋን።
ካልኩ ሰውዬ ጋር ቀጥታ ላሰማና ሐዲስን መካድ በጠቅላላ እንደውም ለሚገቡት ወንድሞቻችን እና እህቶቻችን ቀድሞ ማስጠንቀቂያውን ቁጭ እናደርግላቸው። ባይዘም እሺ እንስማው እስቲ። የነቢዩን ሰለላሁ ዐለይሂ ወሰለም ትዕዛዛትን አለመስማት ኩፍር ስለሆነ በሰሒሕ መልኩ ስቡት ያደረገ የጸደቀን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስን ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለ ሁሉም አኢመተል ሐዲስ ያጸደቁትን ሰሒሕ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክል ከሆነ አንድ ሐዲስ የምትክል ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ሙሉ በሙሉ ሙርተድ ነህ። አንተና እፎይ እኩል ናቸው። አንዳንድ ሰው አላማ ምንድን ነው በእስልምና ላይ አንተና እፎይ እኩል ናቸው። ደግሞ ሁሌም ያኛው ሙስታዝ ሲመጣ ምሳሌ ቢያደርጉት እፎይ ነው፣ ያኛውን ሲመጣ ምሳሌ ቢያደርጉት እፎይ ነው። አንዷን ሐዲስ ከካድ ሙርተድ ነህ፣ ከእስልምና ወጥተሃል። ይሄ ደግሞ ምን ብሎናል ከዚህ በፊት? ይሄ ኡስታዝ የቅዳውኑ ሙርተድ ነህ ከእስልምና ወጥተሃል ያለው ከእስልምና ከወጣ ሙርተድ ከሆንክ ትገደላለህ ብሎ ተናግሯል። ኢቭን ተውበት ሙሐመድን ከተናገርክ ደግሞ አለ ተውበት ብታደርግ እንኳን ተውበትህ እንቀበልህና ግድያው ግን አይቀርልህም። ሙሐመድን ከተናገርክ ተውበት ብታደርግ ንስሐ ብትገባ ይቅርታ ብትጠይቅ ይቅርታ ካልክ በኋላ ትገደላለህ፣ ግድያው ግዴታ ነው አይቀርም ብሎ አሁን አላሁ እየፎከረ የሚያስተምራቸው ነው። እንግዲህ ኡስታዝም ኦኬ፣ እኛው ደግሞ ምን ይለናል? ለሱ ምላሽ እየሰጠ ነው አይደል? ቀጥል። እሺ ትንሽ መለስ አረጋት እፎይና መሳስለውና እንስማው። በሙሉ ሙርተድ ነህ ታሲ አንተና እፎይ እኩል ናቸው። አንዳንድ ሰው አላማህ ምንድን ነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መስዳት አለበት፣ መወገድ አለበት። አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ፣ እናርዳሃለን ከሄድክ። አላመነበትም፣ ትታረዳታለህ፣ ይበጠስላል አንገት የደረሰበት አልቀበልም እንዳይወጣ ደግሞ እችኛዋ አስተምሮ ይፈራታል። ሐዲስን ተነክዶታል እኮ አልቀበልም ብሏል። ይሄንኛው ሐዲስን ኮተቶች ናቸው ያለው ነው፣ ቆሻሾች ናቸው። ያኛው ደግሞ አንዷን ከካርክ ሙርተድ ነህ፣ ሙርተድ ከሆነ ደግሞ ትገደላለህ ብሏል። ይሄኛው ደግሞ አልቀበልም እኔ ካላመንክበት እወጣለሁ ስትል ትገደላለህ። አልቀበልም። እነኛዎቹም የቅድሞቹም ደግሞ ምን ብለዋል? ሙርተድ ይገደላል። እና በሸሪያ ብንተዳደር አስባችሁታል? ኢትዮጵያ ላይ ማን ይተርፍ ነበር? ማን ይተርፍ ነበር? አይደለም ኢትዮጵያ ላይ አንድ ሰው አይተርፍም። አባ እኔ ሸሪያን እኮ በጣም ሲያቆለጳጵሱት በጣም የሚያስቀኝ ነገር ባለፈው እንትና ላይ ቪዲዮ ሰርቼበታለሁ። ማን ነበር ስሙ? ተድላ ላይ ዓለማችን በሸሪያ ብትተዳደር እንዴት ውብ እንደሆነ ታውቃላችሁ አለ። አንድ ብጥብጥ አይኖርም፣ አንድ የሴት መደፈር አይኖርም በሸሪያ ብትተዳደር አለ። ታምናላችሁ? 1400 ምናምን ዓመት ሞላው ሙሐመድ ከሞተ ሸሪያን ከመሰረቱ። በሸሪያ እንትን መሰረጃ ቆሞባት 4 ሰዎች ወሲብ ስታደርግ አይተው ዘሞተኝ ተብሎ የመጣ አንድ የለም። በ1400 ዓመት ታሪክ ውስጥ አንድ የለም። ምክንያቱም ሊትራሊ 4ቱም በአይናቸው ማየት አለባቸው መርፌና ክር ሲሆኑ። በዚህ ምክንያት አሁን ድረስ አንድ የተገኘ የለም። አንድ በሉ። በሸሪያ ቢተዳደሩ ዋው ብጥብጥ አይኖርም አሉ አይደለ? በዓለማችን ላይ ሰላም ያሌላቸው ሀገራትን በአይምሯቸው አስቧቸው። ብጥብጥ የሚበዛባቸው ሀገራት ከጎረቤታችን እንጀምር። ሱዳን እርስ በርስ እየተናጠች ያለች ሀገር ነች። የምትተዳደረው በምን ነበር? በሸሪያ። ከጎረቤታችን አሁንም እንቀጥል። ሶማሊያ በምን ነው የምትተዳደረው?
በሸሪያ። እንቀጥል ራቅ ከፍ ብለን የመን እንክትክቷ የጠፋው በምድር የምትተዳደረው በሸሪያ። ከፈራረሱ አሁንም እንቀጥል። ሲሪያ በምድር የምትተዳደረው በሸሪያ። እንቀጥል ከፈራረሱ ሊቢያ። እንቀጥል አሁንም እያስተዳደሩ ካሉ ታሊባን አፍጋኒስታን። ታሊባን ስልጣን ከያዘ በኋላ ፍርስርሷ እየወጣች ያለች ሀገር ሴት ልጅ መማር የለባትም፣ ሴት ልጅ ከመህሯ ውጭ ወደ ውጭ መውጣት አትችልም ብሎ ያለ ነው። እንቀጥል። ናይጄሪያ ሰሜናዊው ክፍል በሸሪያ ነው የሚተዳደሩት። እለት እለት ክርስቲያኖች እየታረዱበት ያለው ክፍል። ይህ ሁሉ እንግዲህ በሸሪያ የሚተዳደሩ ሰላም የሌላቸው ሀገራት ናቸው። በዓለም ላይ እንደ ሀገር እየፈራረሱ ያሉ የፈራረሱ በሸሪያ የሚተዳደሩ ናቸው።